ሰላም ተማሪዎች እንዴት ናችሁ? ይሄ 12ኛ ክፍል ባዮሎጂ ቻፕተር 3 ኢነርጂ ትራንስፎርሜሽን ነው። በዚህ ቻፕተር 3 ስር ስለ ኢነርጂ ትራንስፎርሜሽን ዲል እናደርጋለን። ባይ ዘ ዌይ ይሄ ቻፕተር ከመጀመራችን በፊት ስለ ኢነርጂ ትራንስፎርሜሽን አንዳንድ ነገር ልበላችሁ። በባዮሎጂ ውስጥ በጣም ኮምፕሌክስ ናቸው፣ በጣም ይከብዳሉ ተብሎ የሚታሰቡ ሁለት ኢሹዎች አሉ። አንደኛው ኢነርጂ ትራንስፎርሜሽን ነው። ከዛ ቀጥሎ ያለው ጄኔቲክስ ነው። በጣም ኮምፕሌክስ ናቸው እነዚህ ሁለቱ። ለመረዳትም አጌን ያላቸውም አፕሊኬሽን በጣም ብዙ ስቴፕ፣ በጣም ብዙ ፕሮሰሶች የሚበዛቸው ናቸው። አጌን ደግሞ የህይወት መሰረት የሆኑ ናቸው። ሴል የህይወት መሰረት፣ ሴል የህይወት መነሻ ነው ብለናል። ሶ ለሴል ደግሞ ኢነርጂ ያስፈልጋል። ስለዚህ ኢነርጂ እንዴት ትራንስፎርም እንደሚደረግ ማወቅ ይኖርብናል። ኢነርጂ ትራንስፎርሜሽን እንዴት እንደሚከናወን፣ ፎቶሲንቴሲስ ምንድነው፣ ሴል ሪሲፓሬሽን ወይም ሴሉላር ሪሲፓሬሽን የምንለው ነገር ምንድነው፣ በጣም ቱ ዘ ዲቴል ማወቅ ስለሚኖርብን ስቲክ ቱ ዚስ ቻፕተር። በጣም ልታጠኑ፣ በጣም ልታዩት የሚገባ ቻፕተር ነው። ናሽናል ኤግዛም ላይ ጄኔቲክስ እና ኢነርጂ ትራንስፎርሜሽን ኦልሞስት 30-40% ከቨር የሚያደርጉ ናቸው በባዮሎጂ ውስጥ ማለት ነው። 30-40% ማለት ወደ 40 እና 30 ጥያቄ የሚሆኑት ኢነርጂ ትራንስፎርሜሽን እና ጄኔቲክስ ናቸው። ኮምፕሌክስ ናቸው ስል ጊዜ ሰጥታችሁ አንደርስታንድ ለማድረግ ከሞከራችሁ አስማች አስ ፖሲብል ቀለል ያሉ ኤግዛምፕሎችን እየተጠቀማችሁ ነገሮችን ጎን ለጎን ለማስተያየት ከሞከራችሁ በዛ ደረጃ የሚከብድና የማይቻል ነው ልላችሁ አልፈልግም። ነገር ግን ሌሎችን በምታጠኑበት አይን ስለ ኢነርጂ ትራንስፎርሜሽን እና ስለ ጄኔቲክስ የምታስቡ ከሆነ ትንሽ ለየት ይልባችኋል። በጣም ኮር የሆኑ ኮምፕሌክሲቲዎች ስላሏቸው ፎከስ እንድታደርጉ ስለምፈልግ ነው እንዲመላችሁ። ሶ በዚህ ፓርትም ኢነርጂ ትራንስፎርሜሽንም ቀላል በሆነ መንገድ ምን ማለት እንደሆነ ራሱ ኮንሰፕቹዋሊ ሁልጊዜም ትምህርት ስትማሩ ከስር ነው መጀመሪያ ያለባችሁ። ምን አይነት መልእክት ለማስተላለፍ የሚፈልግ ነው፣ ጀስት ምንድን ነው ይሄ ራሱ እዚህ ጋር ኢነርጂ የሚለው ምን ማለት ነው፣ ትራንስፎርሜሽንስ ማለት ምን ማለት ነው የሚለውን አንደርስታንድ ልታደርጉ ይገባል። ይሄ ሳይገባችሁ አልፋችሁት ከሆነ በጣም ብዙ በዚህ ስር የሚነሱ ነገሮች ማሲቭሊ በጣም ሊከብዷችሁ ይችላሉ። ምክንያቱም ዋና ኮሩን መነሻውን አንደርስታንድ ስላላደረጋችሁ። ሶ በዚህም ኢነርጂ ትራንስፎርሜሽን ምንድን ነው እንላለን፣ እናያለን። ሴሉላር ሜታቦሊዝም ደግሞ ምን ማለት ነው የሚለውን ቀላል በሆነ መንገድ እናያለን። ቢፎር ዛት እዚህ ዩኒት ስር ዩኒት ኮንተንቶች ይኖራሉ፣ ወይም በዚህ ዩኒት ስር አጀንዳዎች አሉ። ሜታቦሊዝም ነው። ሜታቦሊዝም ምንድን ነው? ቱ ዘ ሴል ሌቭል። ፎቶሲንቴሲስ ነው። እንዴት ነው ፕላንቶች ፎቶሲንቴሲስ የሚያካሂዱት? ከዚህ በፊት ስታዩ የነበሩ አይነት ፎቶሲንቴሲስ ሳይሆን ፎቶሲንቴሲስ ቱ ዘ ዲቴል ማለት ነው። ድሮ ፕላንቶች ሰንላይት እና ካርበን ዳይኦክሳይድን አንድ ላይ አድርጎ ግሉኮስ እና ውሃን ይፈጥራሉ ምናምን የሚባለው በጣም ሾርት የሆነ ፎርሙላ አለ። ያን ፎርሙላ ሁሉም ሰው ያውቀዋል። ነገር ግን አሁን እንዴት ነው ካርቦን ዳይኦክሳይድን አጌን ሰንላይትን ወስዶ ፕላስ ሁለቱን አንድ ላይ ጨምሮ ኢንዛይሞችን ተጠቅሞ እንዴት ነው ግሉኮስ የሚፈጠረው? ግሉኮስ የምንለው ራሱ እንዴት ነው ምንድን ነው የሚለው በደንብ እናያለን። ደን ኮንትሪቢዩሽን ኦፍ ፎቶሲንቴሲስ። ፎቶሲንቴሲስ ደግሞ ምን አይነት ኮንትሪቢዩሽን አለው በሰው ልጆች ህይወት ውስጥ? ፕላንቶች ህይወት የሚሰጡ ናቸው ካል እንዴት ነው ህይወት የሚሰጡት? ግሉኮስን በመስጠት ነው። ሶ ግሉኮስ እንዴት ነው ለህይወት ኮንትሪቢዩት የሚያደርጉት? ፎቶሲንቴሲስ የሚለው አለ። የመጨረሻው ሴሉላር ሪስፓይሬሽን የሚባል ነገር አለ። ሶ ስለ ሴሉላር ሪስፓይሬሽንም በደንብ የምናይበት ቻፕተር ይሆናል። ይህ ቻፕተር በአጠቃላይ አንድ ላይ ሲታሰብ ኤነርጂ ትራንስፎርሜሽን ይባላል። አይ ቲንክ ፊዚክስ ላይ ታስታውሳላችሁ። ኤነርጂ ትራንስፎርሜሽን ማለት ምን ማለት ነው? የሆነ የኢነርጂ ፎርም አለ። ያ የኢነርጂ ፎርም ወደ ሌላ ሲቀየር ትራንስፎርም አድርገ ተለወጠ እንላለን። ለምሳሌ ፖቴንሻል ኢነርጂ የነበረው ውሃ ፍሮም ደ ማክሲመም ወደ ታች ሲወርድ ካይኔቲክ ኢነርጂ ይሆናል። ያ ካይኔቲክ ኢነርጂ ደግሞ ተርባይንን ያንቀሳቀስና ኤሌክትሪካል ኢነርጂ ይሆናል። ያ ኤሌክትሪካል ኢነርጂ ቤታችን ውስጥ ሲመጣ ወደ ላይት ኢነርጂ፣ ወደ ሂት ኢነርጂ ይቀየራል። ይሄ ኢነርጂ ትራንስፎርሜሽን ይባላል በፊዚክስ ውስጥ። በባዮሎጂ ውስጥም ኢነርጂ ትራንስፎርሜሽን አለ። የተለየ ኮንሰፕት አይደለም። ኢነርጂ ከአንድ ቅርጽ ወደ ሌላ ቅርጽ ወይም ከአንድ ፎርስ ወደ ሌላ ፎርስ የሚቀያየርበት መንገድ ወይም የሚቀያየርበት ሜካኒዝም ነው። ሶ መጀመሪያ እስቲ በጣም ቀላል ከሆነው ነገር እንጀምር። ኢነርጂ ትራንስፎርሜሽንን ለመረዳት ሁልጊዜም ልትረሱ የማትችለውትን ኤግዛምፕል ኦር አናሎጂ ልስጣችሁ። ቲንክ ኦፍ ኢነርጂ ኢን ባዮሎጂ አስ ላይፍስ ዩኒቨርሳል ካረንሲ። አሁን ዓለም ላይ የምንጠቀማቸው ካረንሲዎች አሉ። ካረንሲ ማለት ገንዘብ ማለት ነው። ብር ሊሆን ይችላል፣ ዩሮ ሊሆን ይችላል፣ ዶላር ሊሆን ይችላል። ወርቅ በራሱ ካረንሲ ነው። ካረንሲ ሚንስ የሆነ ለመገበያያ የምንጠቀማቸው ማቴሪያሎች አሉ። ሶ ኢነርጂ የምንለውንም ነገር ህይወት በራሱ ወይም ሴሎች ለመገበያየት ወይም የሆነ ስራ ለመስራት የሚያስፈልጋቸው ካረንሲያቸው ነው ወይም ገንዘባቸው ነው ብለን እንውሰድ። as you can't buy anything without spending a cash, you can't build, move or maintain life without spending it። አሁን በሪል ላይፍ ሴናሪዮ ውስጥ የትኛውንም ነገር መግዛት አንችልም ያለ ካሽ ወይም ያለ ገንዘብን ሳናወጣ ስፔንድ ሳናደርገው መግዛት አንችልም። ትራንስፖርት ሊሆን ይችላል፣ ልብስ ሊሆን ይችላል፣ ምግብ ሊሆን ይችላል፣ ሌሎች ነገሮች ለጤና ዋቴቨር የሆነን ካሽ ሳናወጣ ሳንከፍል መግዛት አፎርድ ማድረግ አንችልም። እንደዛ ሁሉ በሰውነታችን ውስጥ የሚካሄዱ እንደ መገንባት ያሉ እንደ እንቅስቃሴ ያሉ ሜንቴናንስ ወይም ሴሎችን ሜንቴን ማድረግ፣ ዳሜጅድ የሆኑ ሴሎችን መልሰው መገንባት ሪቢልድ ማድረግ የተለያዩ ስራዎች ይኖራሉ። እነኛን ስራዎች የሚሰራው ኢነርጂን ስፔንድ በማድረግ ወይም ኢነርጂን በማውጣት ነው። ሶ ዩ ካንት ስፔንድ ኢፍ ዩ ዶንት ኤርን ኢት። አሁን የሆነን ኢነርጂ ማግኘት ያስፈልጋል። መጀመሪያ ስፔንድ ለማድረግ ገንዘብ ከማውጣታችን በፊት የሆነ ገንዘብ ማግኘት ይኖርብናል። በየሆነ መንገድ ስራ ሰርተን ሊሆን ይችላል፣ ወይም ሰው ሰጥቶን ሊሆን ይችላል። በየሆነ ሚንስ የሆነ ገንዘብ ልናገኘው ይገባል ከማውጣታችን በፊት ማለት ነው። ሶ እንደዛ ሁሉ
በሰውነታችን ውስጥ የምንጠቀመው ኢነርጂ ወይም ቦዲያችን ኦር ሴላችን የሚጠቀመው ኢነርጂ መጀመሪያ መገኘት አለበት ከየሆነ ሶርስ ከየሆነ ቦታ ማለት ነው። ሶ ቲንክ ሴል ኦር ዩር ቦዲ አስ ኤ ሲቲ ሉክ አሁን እዚህ ጋር ሴላችን ወይም ሰውነታችንን የሆነ እንደ እቃዎችን ኦር ማቴሪያሎችን የምንገዛበት ከተማ አድርገን እንውሰድ ሴላችን ወይም ሰውነታችን ማለት ነው። ሶ 4 ስቴፖች አሉ። በእነኚህ 4 ስቴፖች ኢነርጂ ትራንስፎርሜሽን ማለት ምን ማለት እንደሆነ በጣም ሳቢ ቀላል በሆነ መንገድ አስረዳችኋለሁ። ሶ ዘ ካረንሲ which we have said the energy is the ATP። አሁን እዚህ ጋር ለምሳሌ የሀገራችን ካረንሲ ስሙ ምን ይባላል? ብር ይባላል። ለምሳሌ ዩኤስኤን ከወሰድን ካረንሲያቸው ዶላር ይባላል። ወደ ዩሮፕ ከሄድን ደግሞ ዩሮ እና ፓውንድ ይባላል። የሀገራቱ የራሳቸው የሆነ የገንዘብ መጠሪያ አላቸው። ካረንሲ ማለት ኢነርጂ ማለት ነው ብያቸዋለሁ። ካረንሲ ማለት ኢነርጂ ብያቸዋለሁ በደፈናው ማለት ነው። ካረንሲ ሲንል ገንዘቡ ብር ሊሆን ይችላል፣ ዩሮ ሊሆን ይችላል፣ ዶላር ሊሆን ይችላል፣ ወርቅ ሊሆን ይችላል። ኢቨን ካረንሲ ማለት በደፈናው ገንዘብ የምንለውን ኮንሰፕት ይሸፍንልናል። ካረንሲ ደግሞ ኢነርጂ ነው ብያቸዋለሁ። በእኛ ስንተረጉመው ኢነርጂ እንደማለት ነው ብያቸዋለሁ። ሶ ብዙ አይነት ኢነርጂ አለ። ኬሚካል ኢነርጂ አለ። ልክ ለገንዘብ ዶላር አለ፣ ብር አለ፣ ዩሮ አለ፣ ፓውንድ አለ እንዳልኳችሁ ሁሉ ለኢነርጂም ኤቲፒ ሊኖር ይችላል፣ ኬሚካል ኢነርጂ ይኖራል፣ ሶላር ኢነርጂ ይኖራል። በጣም ብዙ ነው ኢነርጂዎች ይኖራሉ። ለምሳሌ ግን አሁን እኛ ከካረንሲ ብር የሚለውን እንውሰድ። ከኢነርጂ ደግሞ ኤቲፒ የሚባል የኢነርጂ ፎርም አለ። ኤቲፒ ኢዝ ዳይሬክት ስፔንደብል ካሽ ኦፍ ዘ ሴል። ሌትስ አሁን ኢትዮጵያ ውስጥ ናችሁ። ኢትዮጵያ ውስጥ የሆነን እቃ ስትገዙ በገንዘብ ነው የምትገበያዩት፣ ገንዘብ ነው የምትከፍሉት ማለት ነው። ቀጥታ ስፔንደብል የሆነው ኢነርጂ ወይም ቀጥታ አውጥታችሁ የሆነ ነገር ልትገዙበት የምትችሉት የገንዘብ አይነት ምን አይነት ነው? ብር ነው። ሶ ሴላችን ውስጥም ደግሞ ቀጥታ ልታወጡት የምትችሉት ዳይሬክትሊ ልክ ብርን ኢትዮጵያ ውስጥ አውጥታችሁ እንደተጠቀማችሁት ቀጥታ አውጥታችሁ ልትጠቀሙት የምትችሉት ኤቲፒ የሚባል አይነት የኢነርጂ ቅርጽ ነው። ምን ማለት ነው? ኬሚካል ኢነርጂ ወይም ሶላር ኢነርጂን በሴላችን ውስጥ መጠቀም አትችሉም። ኢትዮጵያ ውስጥ የሆነን ወርቅ ይዛችሁ ገበያ ሄዳችሁ በዚህ የሆነ ነገር ልግዛ ልትሉ አትችሉም። ፓውንድ ይዛችሁ ዩሮ ይዛችሁ ልግዛችሁ ልትሉ አትችሉም፣ አንሌስ ሰውየው ፍቃደኛ እስካልሆነ ድረስ። ሰው እንደዛ ሁሉ ገንዘቡን ምን ማድረግ አለባችሁ? መጀመሪያ ወደ ኢትዮጵያ ብር መቀየር አለበት። የኢትዮጵያን ብር ይዛችሁ ነው በኢትዮጵያ ማርኬት የምትገበያዩት። እንደዛ ሁሉ ሴሎች ከኢነርጂ አይነቶች ኤቲፒ የሚባል ኢነርጂ መጀመሪያ ይዞ ነው በዛ ኤቲፒ ወይም በዛ የኤቲፒ የሚባል የኢነርጂ አይነት ነው የሚገበያዩት። ሶ ኤቲፒ ማለት ዳይሬክት የሆነ ስፔንደብል ካሽ ኦፍ ዘ ሴል ነው። በቃ ሴሎቻችን በቀጥታ የሚጠቀመው ኢነርጂ ኤቲፒ ነው። ሌላ አይነት ኢነርጂ ለመጠቀም አይችልም። ሶ ይህን መጀመሪያ ያዙት። ለሰከንድ ዋን ኢዝ ዘ ባንክ ኦር ዘ ኢነርጂ ሶርስ። አሁን ብር ወይም ካረንሲ ባንክ ይኖራል። ባንክ ወርቅ ይቀመጥ ይችላል። ዩሮ ልታስቀምጡ ትችላላችሁ፣ ፓውንድ ልታስቀምጡ ትችላላችሁ፣ ብር ልታስቀምጡ ትችላላችሁ፣ የሌሎች ሀገራት ገንዘብን ልታስቀምጡ ትችላላችሁ። ባንክ ማለት ነው በቃ ሶርሱ ነው ወይም የገንዘብ ሶርስ ነው፣ የሆነ ሪሶርስ መነሻው ነው። ኢነርጂም ሶርስ አለው። የኢነርጂ ሶርሶች ምን አይነቶች ናቸው? አንደኛ ግሉኮስ ነው፣ ፍሮም ፉድ ከምግብ ውስጥ የሚገኝ ግሉኮስ ነው። ሁለተኛ ሰንላይት እንደ አዘር ሞለኪውልስ እንደ ፀሐይ ብርሃን እንደ ሌሎች ሞለኪውሎች ይኖራሉ እና ግሉኮስ ወይም እንደ ምግብ ያለው የኢነርጂ ምንድን ነው? ሶርስ የኢነርጂ ምንጭ ነው። ለገንዘብ ባንክ ምንጭ እንደሆነ ሁሉ ለኢነርጂ ሶርሱ ደግሞ ምግብና እንደ ፀሐይ ብርሃን ያሉት ናቸው። ዴስ አር ላይክ ጎልድ ባርስ ኦር ፎሬን ካረንሲ ቫሉዌብል በት ኒድ ቱ ኤክስቼንጅ ደም ፈርስት። አሁን እዚህ ጋር ያለው እንደ ግሉኮስ ያሉ ከምግብ እንደሚገኘው ከፀሐይ ብርሃን እንደሚገኘው ሶላር ኢነርጂ ያሉና ሌሎች ሞለኪውሎች ልክ እንደምናቸው በባንክ እንደሚቀመጡ ወርቆች ወይም የውጭ ሀገር ገንዘቦች ናቸው። እነኛን ለመጠቀም መጀመሪያ ምን ማድረግ አለብን? የሆነ ነገር ለመግዛት ኢትዮጵያ ውስጥ ሄዳችሁ ወደ ኢትዮጵያ ብር ኤክስቼንጅ ማድረግ አለባችሁ፣ መቀየር መመንዘር ይኖርባችኋል። እነዛ ሁሉ እዚህ ጋር የተቀመጡ ግሉኮሶች፣ ሰንላይት፣ የሶላር ኢነርጂ ወደ ኤቲፒ መቀየር አለበት። ምን ላይ ለማዋል? ሴል ውስጥ ስራ ላይ ለማዋል ልክ ዶላርን ኦር ወርቅን ወደ ገንዘብ እንደቀየርን ኦር ወደ ኢትዮጵያ ብር እንደቀየርን ሁሉ እዚህ ጋር ያሉ ግሉኮስ ወይም ከምግብ የሚገኘው ኢነርጂ እና ከሰንላይት የሚገኘው ሶላር ኢነርጂ ወደ ኤቲፒ መቀየር ይኖርበታል ማለት ነው። ተሰርድ ዋን ኢዝ ኤርኒንግ ወይም ኢነርጂ ትራንስፎርሜሽን የምንለው ፓርት ነው። አሁን እዚህ ጋር ኦሬዲ ከባንክ የሆነ ሪሶርስ አላችሁ። ወርቅ ሊሆን ይችላል፣ ፎሬን ካረንሲ ወይም የውጭ ሀገር ገንዘብ ሊሆን ይችላል፣ ዶላር ኦር ዩሮ ኦር ፓውንድ ሊሆን ይችላል። ከባንክ አላችሁ። መጀመሪያ ምን ማድረግ አለባችሁ? በሰውነታችን ውስጥ ስራ ላይ ለማዋል ኤቲፒን የስ መቀየር ይኖርብናል። አሁን ኢርኒንግ የሚባል ፌዝ ነው ይሄ። ኢርኒንግ ወይም መቀየር ይኖርባቸዋል። የስ ያንን ገንዘብ ለመጠቀም መጀመሪያ ኮንቨርት ማድረግ ይኖርባቸዋል። በባንክ የተቀመጠውን ወርቅ ኦር ዶላር ኦር ዩሮ ወደ ኢትዮጵያ ብር መቀየር ኮንቨርት ማድረግ ይኖርባቸዋል። ይሄ አሁን ኢነርጂ ትራንስፎርሜሽን ወይም ኢርኒንግ የምንለው በሁለት ስቴፖች የሚያልቅ ነው። አንደኛው ፎቶሲንቴሲስ ነው፣ ሁለተኛው ሴሉላር ሪስፓይሬሽን ነው። ፎቶሲንቴሲስ ኢት ካፕቸርስ
sunlight and use it to make glucose, like turning solar energy into chemical energy. It is depositing currency into the bank. አሁን መጀመሪያ ቅድም ነበር ያለው የሆነን ገንዘብ ሳታገኙ ልታወጡት አትችሉም። ሶ ፎቶሲንቴሲስ ማለት በመጀመሪያ ራሱ አልቲሜት ኢነርጂ ሶርስ ከሆነችው ፀሐይ የፀሐይ ብርሃንን ይወስዳል። ያችን የፀሐይ ብርሃን ተጠቅሞ ግሉኮስ ይሰራል። ይሄ ማለት ከፀሐይ ብርሃን የሚመጣው ኢነርጂ ሶላር ኢነርጂ ይባላል። ያን ሶላር ኢነርጂ ተጠቅሞ ግሉኮስ ሲሰራ ወደ ኬሚካል ኢነርጂ ያን ሶላር ኢነርጂ ቀየረው ማለት ነው። ሶ ምን እንደማለት ነው? በእኛ ሲናሪዮ ደግሞ የሆነ ስራ ሰርታችሁ በጉልበታችሁ ወይም በእውቀታችሁ የሆነ ስራ ሰርታችሁ የሆነ የተከፈላችሁ በወርቅ መንገድ ሊመጣ ይችላል። ያ ሪሶርስ መሬት ቆፍራችሁ ወርቅ ልታገኙ ትችላላችሁ። ወይም የሆነ ስራ ውጭ ሀገር ሰርታችሁ ኦር ለውጭ ሀገር ካምፓኒ ሰርታችሁ ዶላር ኦር ዩሮ ካፍላችሁ ሊሆን ይችላል። ሶ ያንን ወደ ባንክ ማስገባት ይኖርባችኋል መጀመሪያ ማለት ነው። ዲፖዚት ታደርጋላችሁ ወደ ባንክ። እንደዛ ሁሉ ከፀሐይ ብርሃን የሆነ ሶላር ኢነርጂ ቆፍሮ ያመጣሉ። ልክ እናንተ ወርቅ ቆፍራችሁ እንዳመጣችሁት ያንን ደግሞ ወደ ኬሚካል ኢነርጂ ጀስት ወደ ባንክ መጀመሪያ ዲፖዚት ታደርጉታላችሁ። ወደ ኬሚካል ኢነርጂ ገብቷል ማለት ነው። ይሄ ፎቶሲንቴሲስ የሚባለው ፌዝ ነው። ሴሉላር ሪሴፓሬሽን ይባላል። እዚህ ጋር ሁለተኛው ስቴፕ ማለት ነው በኢነርጂ ትራንስፎርሜሽን ስር። ሶ ሴሉላር ሪሴፓሬሽን ኢዝ ዋት ዘ ፓወር ፕላንት የሚባል ኦር ኢት በርንስ ግሉኮዝ ቱ ሜክ ኤቲፒ ሪሊዚንግ ኬሚካል ኢነርጂ ፎር ወርክ። ኢት ኢዝ ላይክ ዊዝድሮዊንግ ኤንድ ኮንቨርቲንግ ካረንሲ ኢንቱ ካሽ። አሁን እዚህ ጋር ቅድም ምንድን ነው ያለው? ከፀሐይ ብርሃን የሆነን ሶላር ኢነርጂ ወሰድን ወደ ኬሚካል ኢነርጂ ቀየር ነው። ያ ማለት የሆነን ስራ ሰርታችሁ ወይም መሬት ቆፍራችሁ ወርቅ አገኝታችሁ ባንክ አድርሳችሁ እንደማስቀመጥ ነው። ሴሉላር ሪሴፓሬሽን ማለት ደግሞ ምን ማለት ነው? ያንን ባንክ የተቀመጠውን ወርቅ ወይም ዶላር ወደ እናንተ ሀገር ብር ቀይራችሁ ለመጠቀም ስትፈልጉ የምታደርጉት ነው። ያ ሴሉላር ሪሴፓሬሽን ይባላል። ምንድነው እሱ? ግሉኮስን ምን ተጠቅመው ግሉኮስን በርን አድርገው ወዴት ይቀይረዋል? ኤቲፒ ይቀይረዋል ማለት ነው። ወደ ኤቲፒ ይቀይረዋል። ኤቲፒ ደግሞ ምንድነው ብያቸዋለሁ? ሴላችን ወይም ሰውነታችን ሊጠቀሙ የሚችለው ልክ እናንተ በብር እንደምትገበያዩበት ሁሉ ህጋዊ የሆነ የሴል ወይም የሰውነታችን ገንዘቡ ኤቲፒ ይባላል። ሶ ምን ያደረገ ያን ኬሚካል ኢነርጂ ወደ ኤቲፒ ኢነርጂ ቀየረው ማለት ነው። የስ ወደ ኤቲፒ ኢነርጂ ቀየረው ማለት ነው። ምን እንደማለት ነው ብያቸዋለሁ? ኢት ኢዝ ዊዝድሮዊንግ እንደ ኮንቨርቲንግ ካረንሲ ኢንቱ ካሽ። ከባንክ የሆነ ወርቅ ወር ዶላሩን አውጥታችሁ ወደ ራሳችን ብር እንደመቀየር ነው ማለት ነው። ሶ ይሄ ሶስተኛው ስቴፕ ነው። የአራተኛው ስቴፕ ስፔንዲንግ ነው። ኢነርጂ ዩቲላይዜሽን ይባላል። አሁን 3 ስቴፖች አልፋቸዋል። መጀመሪያ ካረንሲ የሚባለው ነገር ኤቲፒ ምን ማለት እንደሆነ አውቃቸዋል። ሶ ዘ ኢነርጂ ባንክ ደግሞ ኢነርጂ ሶርሱ ነው ብያቸዋለሁ። እዚህ ጋር የሚጀምረው ነገር ምንድነው? መጀመሪያ ከፀሐይ የሆነን ሶላር ኢነርጂ ያገኛችሁ ያን ወደ ኬሚካል ኢነርጂ ወደ ግሉኮስ ቀየራችሁት። ዳስ ሚንስ ወደ ባንክ አስገባችሁት። ከዛ ከባንክ ደግሞ ብሩን ኮንቨርት አደረጋችሁትና ወደኛ ሀገር ብር ሴሉላር ሪሴፓሬሽን በሚባለው ያን ግሉኮስ ወደ ኤቲፒ ቀየራችሁ፣ በእጃችሁ ያዛችሁ ማለት ነው። ሶ አራተኛ ላይ ስፔንዲንግ ይባላል ወይም ኢነርጂ ዩቲላይዜሽን። አሁን ያን ከባንክ ያወጣችሁትን ብር ትጠቀሙታላችሁ፣ የሆነ ስራ ትሰሩበታላችሁ፣ ወይ ትራንስፖርት ታደርጉታላችሁ፣ ወይ ልብስ ትገዙበታላችሁ፣ ወይ ምግብ ትገዙበታላችሁ፣ የሆነ ነገር ታደርጉበታላችሁ። እንደዛ ሁሉ እዚህ ጋር ወደ ኤቲፒ የተቀየረው ኢነርጂም ስራ ላይ ይውላል ማለት ነው። ብዙ ስራዎች አሉ። ኤቭሪ ሲንግል ጆብ ፔይስ ዊዝ ኤቲፒ። አሁን በሴሎቻችን ውስጥ የተለያዩ ስራዎች ይኖራሉ። ሶ እነኛ ሁሉ ስራዎች በእያንዳንዱ ስራ ኤቲፒ ይከፈላል። ልክ በእያንዳንዱ ነገር ላይ ገንዘብ ብር እንደምትከፍሉት ሁሉ ኤቲፒ ትከፍላላችሁ። ለምሳሌ ኮንስትራክሽን ይኖራል። የተለያዩ ፕሮቲኖች፣ ዲኤንኤ፣ ሴል ዋል በሰውነታችን ውስጥ ይገነባል። እንደ አስፈላጊነቱ ፕላንቶች ውስጥ ሴል ዋሎች ይገነባሉ። ዲኤንኤ በሰውነታችን ውስጥ ያስፈልገናል። ፕሮቲን ያስፈልጋል ሰውነታችን ሴላችን የሚሰራው ፕሮቲን። ሶ ኮንስትራክሽን የሆነ ስራ ነው። ለዛ ምን ያስፈልጋል? ኤቲፒ ይከፈላል። አንድ ትራንስፖርቴሽን አለ። ለምሳሌ ፓምፒንግ ኒውትራንትስ ኢን ኤንድ ፑሽን ዌስት አውት። የተለያዩ ኒውትራንቶችን ወደ ሴላችን እናስገባለን፣ ፓምፕ እናደርጋለን። ሊፒዶች፣ ካርቦሃይድሬቶች ኦር ሱጋሮች እነዛ ወደ ሴሎቻችን ፓምፕ ይደረጋሉ፣ ይገፋሉ። ያ ምን ይፈልጋል? ኃይል ይፈልጋል። ኤቲፒ ማለት ነው። የተለያዩ ቆሻሻዎች አሉ፣ ዌስቶች አሉ። እነዛ ዌስቶች ደግሞ በምንድን ነው የምናወጣቸው? ኃይል ይፈልጋሉ። እነሱም ኤቲፒ ማለት ነው። ሌላው ሙቭመንት ነው። መስል ኮንትራክሽን፣ መስል ይዘረጋል፣ ይታጠፋል። ጡንቻ ይዘረጋል፣ ይታጠፋል። ክሮሊንግ ሴሎቻችን ይንቀሳቀሳሉ፣ ክሮል ያደርጋሉ። ቢቲንግ ሲሊያዎቻችን ደግሞ ቫይብሬት ያደርጋሉ ወይም ይንቀሳቀሳሉ። ሲሊያ ማለት በሳምባችን ወይም በአፍንጫችን ውስጥ ያሉ ትንንሽ ጸጉር መሰል ስትራክቸሮች ናቸው። እነዛ ደግሞ በጣም አስፈላጊ ስለሆኑ ሲሊያዎች ይንቀሳቀሳሉ። ሌላው ሜንቴናንስ የሚባል ስራ ይኖራል። ሜንቴናንስ ደግሞ ማለት ሪፔሪንግ ዳሜጅድ ሴልስ ኦር ዳሜጅድ ቲሹስ እንደ ሬጉሌቲንግ ቴምፕሬቸር። ዳሜጅድ የሆኑ ወይም የተለያዩ ዳሜጅድ የሆኑ የጠፉ የተበላሹ
የሞቱ ሴሎች አሉ። እነዛን ሴሎች መልሶ መገንባት መልሶ ማነጽ ይኖራል። ሬጉሌቲንግ ቴምፕሬቸራችንን ማስጠበቅ፣ ከፍ ሲል ዝቅ ማድረግ፣ ዝቅ ሲል ከፍ ማድረግ ይኖራል። ሜንቴናንስ ነው። እነዚህ ሁሉ ስራዎች ናቸው። ለእነኚህ ሁሉ ስራ ምን ይከፈላል? ስፔንዲንግ ወይም ኤቲፒ ይከፈላል። ይሄ ማለት ስፔንዲንግ እናንተ ገንዘብ እንደምትከፍሉት ሁሉ ለምትገዙት እቃ ኢነርጂን ዩቲላይዜሽን ላይ ስትደርሱ ይህንን ነው የምታደርጉት። ባዮሎጂካል ኢነርጂ ኦር ኤቲፒ ኢዝ ዘ ባትሪ ኦፍ ላይፍ ፎር ኦል ላይፍስ ጆብ ፍሮም ግሮዊንግ ቱ ቲንኪንግ። ሉክ አሁን እዚህ ጋር የሞባይል ስልካችን የራሱ የሆነ ድንጋይ አለው። ያለ ድንጋይ ሊሰራ አይችልም። የሞባይል ስልካችን ዋናው በጣም ትልቁ ኮምፖነንቱ ባትሪ ነው አይደል? ወይም የባትሪ ድንጋዩ ነው። ያ ማለት ባዮሎጂካል ኢነርጂያችን ወይም ኤቲፒያችንም ባትሪ ኦፍ ላይፍ ነው። ልክ ለሞባይላችን ባትሪ ድንጋዩ እንደሚያስፈልገው ሁሉ ለሰውነታችንም ኤቲፒ በጣም ክሪቲካል የሆነ ነገር ነው ማለት ነው። ይህንን ማወቅ ይኖርበታል። ጄነራላይዝ ስናደርገው እነኝን ስቴፖች አሁን ሰንላይት አለ። ሰንላይት ምንድን ነው ብያቸዋለሁ? ትልቁ ኦሪጂናል ሶርሱ ማለት ነው። ከዛ ነው የሚጀምረው ኃይል፣ ከዛ ነው የሚጀምረው። ፕላንቶች ከሰንላይት ኃይል ይወስዱና ሶላር ኢነርጂ ይወስዱና ግሉኮስ ይሰራሉ። ሰንላይትን እንዴት መውሰድ ትችላላችሁ? የሆነ ወርቅ የሚቆፈርበት ቦታ አለ። ወርቅ ቆፈራችሁ፣ የወርቅ መቆፈሪያ ቦታ ሰንላይት ይባላል። በቃ ኦሪጂናል ሶርሱ ነው ማለት ነው። ከዛን ከሰንላይት ኢነርጂ ከወሰዱ በኋላ ፕላንቶች ፎቶሲንቴሲስ ያደርጋሉ። ኢት ሞዲፋይዝ ጎልድ ኢንቱ ኮይንስ እንደ አርስ። አሁን ከዚህ ጋር ያገኛችሁት ወርቅ፣ ከመሬት ቆፍራችሁ ያገኛችሁት ወርቅ ምን ታደርጋላችሁ? ወርቅ ሳንቲም ልታደርጉ ትችላላችሁ። ወይም እዚህ ጋር እንዳለው የወርቅ ባር ልታደርጉ ትችላላችሁ። በዚህ ትቀይሩታላችሁ ማለት ነው፣ ባንክ ለማስቀመጥ እንዲያመቻችሁ። ፎቶሲንቴሲስ ማለት ያን ሶላር ኢነርጂ ወደ ኬሚካል ኢነርጂ ልክ ግሉኮስ እና ወይም ወደ ምግብ ይቀይረዋል ማለት ነው። ሶስተኛው ደግሞ ሴሉላር ሪሲፓይሬሽን ነው። ኤክስቼንጅስ ዘ ቢግ ባርስ ፎር ስሞል ስፔንደብል ካሽ። አሁን ሶስተኛ ላይ እዚህ ጋር ወደ ባንክ ያስገባችሁት የወርቅ ሳንቲም ወይም የወርቅ ባር አለ። ያንን ምን ታደርጋላችሁ? ከባንክ ወደ እናንተ ሀገር ብር ኮንቨርት ታደርጋላችሁ፣ ወደሚያስፈልጋችሁ ወደ ብር ማለት ነው። ምንድነው እሱ? ሴሉላር ሪሴፓሬሽን ነው። እዚህ ላይ ፎቶሲንቴሲስ እና ግሉኮስ አለ። ያን ግሉኮስ ወዴት የምትቀይሩት? ሴላችን ሊጠቀመው ወደሚችለው ኤቲፒ ትቀይሩታላችሁ። ያ ሴሉላር ሪሲፓይሬሽን ይባላል። ፎርዝ ዋን ኢዝ ዩ ስፔንድ ዘ ካሽ። ያን ገንዘብ አውጥታችሁ ትጠቀማላችሁ። የተለያዩ ማቴሪያሎችን ኒዶችን ትገዙበታላችሁ። ልክ እንደዛ ሁሉ ሙቭመንት ይኖራል፣ ቲንኪንግ ይኖራል፣ ሪፕሮዳክሽን ይኖራል። ብዙ የሴል ስራዎች በሰውነታችን ውስጥ የሚደረጉ ስራዎች ይኖራሉ። ለእነኛ ኤቲፒ ያስፈልገናል። ያ ስፔንዲንግ ወይም ዩቲላይዜሽን ይባላል። ዘ ላስት ዋን ኢዝ ኤቭሪ ትራንዛክሽን ሃዝ ስሞል ታክስ ሎስት አስ ሂድ ዩ ካንት ጌት the tax money back to spend. ሉክ አሁን እዚህ ጋር መስላችን ኮንትራክት ሲያደርግ ሪላክስ ሲያደርግ አጌን ሪፕሮዲውስ ስናደርግ የተለያዩ ስራዎችን ስንሰራ ሙቀት አለ፣ ወይም በሙቀት ወር በሂት መንገድ ሉዝ የምናደርጉ የምናጣቸው ኢነርጂዎች ይኖራሉ። ምን እንደማለት ነው? አሁን ቤታችን ውስጥ የሚበራው ማብራት ከላይት ኢነርጂን በተጨማሪ የሆነ በሙቀት የሚባክን ኃይል አለ። ያንን ማስቀረት አትችሉ። ምሳሌ ስራ ስትሰሩ ታክስ የሚባል ነገር አለ፣ ወይም ግብር የሚባል ነገር አለ። ለመንግስት ይከፈላል። ያ ግብር ተመልሶ ልታገኙት የምትችሉት አይደለም። ለመንግስት መክፈል ያለባችሁ ታክስ ወይም ግብር ነው። እንደዛ ሁሉ ሴሎቻችን ስራቸውን ሲሰሩ ይሞቃሉ። ሲሞቁ ደግሞ የሆነ የሚያባክኑት የሚያጡት ኃይል ይኖራል። ልክ በሙቀት ፎርም የሚያጡት ኢነርጂ ይኖራል። ይሄ ሰመራይዝድ የሆነው ምንድነው ኢነርጂ ትራንስፎርሜሽን እንዴት ነው የሚደረገው የሚለውን ኢንትሮዳክሽኑን ላሳይበት የሞከርኩት ነው። ናው አሁን በዚህ ቻፕተር ውስጥ ኢነርጂ ትራንስፎርሜሽን አሁን ይበታተናል። ይሄ ሁሉ እንዴት ነው የፀሐይ ኃይል ኦር ሶላር ኢነርጂ ወደ ኬሚካል ኢነርጂ የሚካሄደው፣ ፎቶሲንቴሲስ እንዴት ነው የሚካሄደው፣ ሴሉላር ሴፓሬሽን እንዴት ነው የሚካሄደው፣ እዚህ ጋር እንዴት ነው የሚካሄደው የሚለውን አላየንም። ግን የሚካሄደው ነገር ይሄ ነው ብለን ነው ያየነው። ጀስት ጀነራል ሜካኒዝሙን ነው ያየነው። ቱ ዘ ዲቴል እንዴት ነው የሚታየው የሚለውን ደግሞ እዚህ ቻፕተር ውስጥ በኔክስት ፓርቶች እናያለን። ከዛ በፊት ግን ኢን ጀነራል ሴልስ አር ኦልዌይስ አክቲቭ ናቸው። ሴሎች ሁልጊዜም አክቲቭ ናቸው ወይም በስራ ላይ ናቸው። ቢውልድ ያደርጋሉ፣ ብሬክ ያደርጋሉ፣ ትራንስፖርት ያደርጋሉ። በስራ ላይ ነው ያሉት ሁልጊዜም። ኦል ዲስ ሴሉላር አክቲቪቲ ሪኳየርስ ኤነርጂ። ይሄ ሴሉላር አክቲቪቲዎች የተለያዩ ሴሉላር አክቲቪቲ እዚህ ጋር የጠቀስናቸው ሁሉ ምን ይፈልጋሉ? they require energy ይፈልጋሉ። living things are special because they can take energy from their environment, from sunlight or from food or from whatever other molecules or other nutrients to power life, like moving, growing and reproducing. Look, what makes living things different or special from non-living things like stone, or we can say rocks, or from whatever other non-living things, is that they can take the energy from their environment. Their environment could be the sun or the food or whatever other molecules. አሁን ሴሎቻችን ኦር ስፔሻል የሚያደርጋቸው ሊቪንግ ቲንጎችን በህይወት ያሉ ነገሮችን በህይወት ከሌሉ ነገሮች ስፔሻል የሚያደርጋቸው ነገር ምንድን ነው? ከኢንቫይሮንሜንታቸው ከአካባቢያቸው ኃይልን ወስዶ ለስራቸው ሊጠቀሙ ይችላሉ።
ድንጋይ ካየን ለምሳሌ ነን ሊቪንግ ነው። ከኢንቫይሮንመንቱ የሚወስደው የተለየ ኃይል የለም። ያን ኃይል ደግሞ ተጠቅሞ አይንቀሳቀስም፣ ሪፕሮዲዩስ አያደርግም፣ ሪላክስ አያደርግም፣ ኮንትራክት አያደርግም። ሊቪንግ ቲንግን ስፔሻል የሚያደርጋቸው በጣም የተለዩ የሚያደርጋቸው ከኢንቫይሮንመንታቸው ኃይል ይወስዳሉ። ያን ኃይል ደግሞ ተጠቅመው የተለያዩ ስራዎችን ይሰሩበታል። ያስባሉ፣ ይንቀሳቀሳሉ፣ ይባዛሉ፣ ሪፕሮዲዩስ ያደርጋሉ። ሶ ያ ኦብቪየስሊ በጣም ዩኒክ የሚያደርጋቸው ነው ሊቪንግ ቲንጎችን ማለት ነው። ሶ ጀነራላይዝ ስናደርገው ኢንትሮዳክሽናችን ይሄ ነው። ሶ በዚህ ስር ሴሉላር ሜታቦሊዝም የሚባል ኮንሰፕት አለ 3.1 ላይ ማለት ነው። ሉክ አሁን እዚህ ጋር ትልቁ ጥያቄ ስለ ኢነርጂ ትራንስፎርሜሽን ሰማት አውርተናል። ምንድነው ሃው ዱ ሴልስ ጌት እንደ ዩዝ ዚስ ኢነርጂ? ቅድም እንዳልኳችሁ ዲቴል የሆነው ፓርት እንዴት ነው የሚደረገው ማለት ሴሎች እንዴት ነው ኃይልን የሚያገኙት፣ ያን ያገኙትን ኃይል ደግሞ እንዴት ነው የሚጠቀሙት የሚለው ትልቁ ጥያቄ ነው። አሁን ሴሉላር ሜታቦሊዝም ስር ዲል የምናደርገው the answer lies in enzymes and chemical reaction inside the cell which together make up metabolism። አሁን በሰውነታችን ውስጥ ሜታቦሊዝም የሚባል ኬሚካል ሪአክሽን ወይም የኬሚካል ውህደት አለ። ሌላው ደግሞ ኢንዛይም የሚባሉ ነገሮች አሉ። ሴሎች እንዴት ነው ኢነርጂን ከምግብ ከተለያየ ኢንቫይሮንመንት ወስዶ ያንን ደግሞ የተለያዩ ስራዎች የሚያውሉት የሚለውን ነገር የምናውቀው እንዴት ነው ኢንዛይሞችና ኬሚካል ሪአክሽን ነው ሜታቦሊዝም የሚለውን ነገር አንደርስታንድ ማድረግ ስንችል ነው። ኢንዛይሞች ታውቃላችሁ 11ኛ ክፍል ላይ ተምራችሁታል። ስራቸውም ኬሚካል ሪአክሽንን ማፍጠን ነው። የሆነ ኬሚካል ውህደት ቶሎ እንዲካሄድ ማድረግ ነው። እንዴት ነው እንደዛ የሚያደርጉት? አክቲቬሽን ኢነርጂ የሚባል ነገር አለ። ያን አክቲቬሽን ኢነርጂ በመቀነስ በፍጥነት ኬሚካል ሪአክሽን እንዲካሄድ ማድረግ ስራ ነው የሚሰሩት። ኬሚካል ሪአክሽኑ ደግሞ እዚህ ጋር ሜታቦሊዝም የሚባል ነው ማለት ነው። ሶ ስለ ኢንዛይም ምንም የምናወራው ነገር የለም። ስለ ሜታቦሊዝም ነው ዲል የምናደርገው። ምንድነው ሜታቦሊዝም? ሜታቦሊዝም ኢዝ ሃው ሴል ትራንስፎርም ኢነርጂ ፍሮም ዋን ፎርም ቱ አናዘር ፎርም ሶ ኢት ካን ቢ ዩዝድ ፎር ወርክ። ሜታቦሊዝም ማለት በሰውነታችን ውስጥ በሴሎቻችን ውስጥ ስራ ላይ የሚውለው ኢነርጂ አለ። ያን ኢነርጂ እንዴት ነው ከተለያዩ ፎርሞች አምጥተው የሚፈጥረው የሚለውን የሚያነሳልን ወይም እንዴት ነው የሚፈጥረው የሚለው ስቴፑ ሜታቦሊዝም ይባላል። ለምሳሌ ሰንላይት አለ፣ ሶላር ኢነርጂ፣ ያን ወደ ኬሚካል ኢነርጂ ይቀይራል። በምን ውስጥ ያለ ኬሚካል ኢነርጂ? በምግብ ውስጥና በግሉኮዝ ውስጥ ያለው ኬሚካል ኢነርጂ። ያን ኬሚካል ኢነርጂ ደግሞ ኤቲፒ ወደሚባለው ኬሚካል ኢነርጂ ይቀይረዋል። ዘን ኤቲፒ ደግሞ ወደ ተግባር ወደ ስራና ሌላው የሚባክነው ደግሞ ወደ ሙቀት የሚሄደው ኢነርጂ ይሆናል። ይሄ አሁን በዚህ ውስጥ ያለው ፍሎ ከተለያዩ ፎርሞች ወደ ተለያዩ ፎርሞች የሚቀያየረው ኢነርጂ ምንድነው? ኢነርጂ ትራንስፎርሜሽን ይባላል። ያ ነው ሜታቦሊዝም ማለት። በአጠቃላይ አንዱ ቅርጽ ወደ አንዱ ቅርጽ እንዴት ነው የሚቀያየሩ የሚለውን ነገር ሜታቦሊዝም ብለን እንጠራዋለን። ያ ማለት ሜታቦሊዝም ኢዝ ዘ ቶታል ኦል ኬሚካል ሪአክሽን ኦር ኬሚካል ወርክ ሃፕኒንግ ኢንሳይድ ዩር ሴል ኦር ዩር ቦዲ። አሁን ሴሎቻችን ውስጥ የተለያዩ ስራዎችና ኬሚካል ሪአክሽኖች ይኖራሉ። ለምሳሌ የተለያዩ ማክሮሞለኪውሎች ኦር ማይክሮሞለኪውሎች ብሬክዳውን ይሆናሉ። ከምግብ ውስጥ ካርቦሃይድሬት ብሬክዳውን ይሆናል፣ ፕሮቲን ብሬክዳውን ይደረጋል፣ ሊፒድ ብሬክዳውን ይደረጋል፣ ይሰባበራሉ ማለት ነው ምግብ ስንበላ። አጌን ቢውልድ አፕ ይሆናሉ። ፕሮቲን ይገነባል ሴሎችን ውስጥ፣ ዲኤንኤ ይገነባል፣ ሴል ዋል ይገነባል፣ አርኤንኤ የሚባል ነገር አለ ያ ይገነባል፣ ሊፒድ ኦር ፋቶች ይገነባሉ። ሌላው such as moving things like pumping nutrients in pushing waste out፣ የተለያዩ ኒውትሪንቶችን ወደ ሴል ውስጥ ማስገባትና ከሴል ደግሞ ማያስፈልጉ ነገሮችን ማስወጣት። እነኚህ ሁሉ ስራዎች ኦር ተግባሮች ናቸው። እነኚህ ሁሉ ኬሚካል ወርክ ይባላሉ። እነኚህ ኬሚካል ወርኮች አንድ ላይ ሲደመሩ ሜታቦሊዝም የሚለውን ነገር ይሰጡናል። ሜታቦሊዝም ማለት አጠቃላይ በሰውነታችን ውስጥ ኦር በሴሎቻችን ውስጥ የሚደረጉ ስራዎች የኬሚካል ስራዎች እዚህ ጋር እንደነገርኳችሁ ምናልባት ሞለኪውሎችን ብሬክዳውን ማድረግ ይሆን ይችላል። ሞለኪውሎችን ቢልድ አፕ ማድረግ ይሆን ይችላል፣ መስራት ማለት ነው። የተለያዩ ነገሮችን ሙቭ ማድረግ ሊሆን ይችላል። እነኚህ ሁሉ አንድ ላይ ሰብሰብ ሲደረጉ ሜታቦሊዝም ተብሎ ይጠራሉ። ሶ ሜታቦሊዝም ሃዝ ቱ ስፔሻል ኦፖዚት በት ኮኔክትድ ጆብስ። አሁን ሜታቦሊዝም የሚባለው ነገር በሁለት እንከፍለዋለን። ሁለት ኦፖዚት የሆኑ ግን የተያያዙ ተቃራኒ የሆኑ ግን የተያያዙ ካታጎሪዎች አሉ። አንደኛው ካታቦሊዝም የሚባል፣ ሁለተኛ ደግሞ አናቦሊዝም የሚባል ማለት ነው። እነኚህ የሜታቦሊዝም ልጆች ናቸው። ጀስት ካታቦሊዝም እና አናቦሊዝም አንድ ላይ ሲመጡ ሜታቦሊዝም የሚባለውን ይፈጥሩልናል። ሶ ሁለቱ ተቃራኒ ናቸው፣ ነገር ግን ተደጋጋፊ ናቸው። እዚህ ጋር ካታቦሊዝም ማለት ምን ማለት ነው? ኢዝ ዘ ብሬክ ዳውን ፌስ ኢት ብሬክስ አፓርት ኮምፕሌክስ ሞለኪውልስ ቱ ሪሊዝ ስቶርድ ኢነርጂ። አሁን ምግብ ስንበላ ምግብ ውስጥ ኢነርጂ አለ። ያን ኢነርጂ ለማውጣት ምግቡ ብሬክዳውን መሆን አለበት። ሶ ያ ምግብ ብሬክዳውን የምናደርግበት ወይም የምንሰባብረት ፌዝ ካታቦሊዝም ይባላል። ካታቦሊዝም ብሬክዳውን ፌዝ ይባላል። ወይም ኮምፕሌክስ ሞለኪውሎች ብሬክዳውን የሚሆኑበት ፌዝ ስለሆነ ብሬክዳውን ፌዝ ይባላል። አስዩም ዩ ሃቭ ኢትን ኤግ ዊች ኢንክሉድ ፕሮቲን፣ ካርቦሃይድሬት፣ ሊፒድ። እንቁላል በላችሁ እንበል። እንቁላል ውስጥ ፕሮቲን አለ፣ ካርቦሃይድሬት አለ፣ ሊፒድ አለ። ኖ ዛት ዜር ኢዝ ስቶርድ ኢነርጂ ኢን ፕሮቲን፣ ካርቦሃይድሬት እንደ ሊፒድ። አሁን እንቁላል ተበላላችሁ፣ እንቁላል ውስጥ ፕሮቲን፣ ካርቦሃይድሬት እና ሊፒድ አለ ብያቸዋለሁ። ፕሮቲን፣ ካርቦሃይድሬት፣ ሊፒድ ውስጥ ደግሞ ኃይል አለ፣ ኢነርጂ አለ። ሶ አወር ሴል ብሬክ ዳውን ፕሮቲን፣ ካርቦሃይድሬት እንደ ሊፒድ ቱ ሪሊዝ ኢነርጂ።
ሶ ሴላችን ደግሞ ምንድነው የሚያደርገው? የበላነው እንቁላል ውስጥ ፕሮቲን፣ ካርቦሃይድሬት እና ሊፒድ አለ ብያቸዋለሁ። እነዛ ውስጥ ደግሞ ኢነርጂ አለ። ፕሮቲን ውስጥ ኢነርጂ አለ፣ ካርቦሃይድሬት ውስጥ ኢነርጂ አለ፣ ሊፒድ ውስጥ ኢነርጂ ወይም ኃይል አለ። ስለዚህ ፕሮቲንን ሰብሮ ውስጡ ያለው ኢነርጂ መውሰድ አለበት። ካርቦሃይድሬትን ሰብሮ ውስጡ ያለው ኢነርጂ መውሰድ አለበት። ሊፒድን ሰብሮ ውስጡ ያለውን ኢነርጂ መውሰድ አለበት። ያ ነው ካታቦሊዝም የሚባለው። ካታቦሊዝም ማለት ብሬክ ዳውን ዋት ኮምፕሌክስ ሞለኪል። ኮምፕሌክስ ሞለኪል የምንላቸው እኮ እነ ፕሮቲንን፣ እነ ካርቦሃይድሬትን፣ እነ ሊፒድን ነው። እነኝን በመስበር ውስጣቸው ያለውን ኢነርጂ፣ ስቶርድ የሆነውን ኢነርጂ፣ የተከማቸውን ኢነርጂ ይወስዳል። ሶ ኢት ሪሊዝስ ዋት ኤነርጂ and this phase is called what ኤግዘርጎኒክ ይባላል። ይሄ ፌዝ ኤግዘርጎኒክ ይባላል። ይሄ ካታቦሊዝም የምንለው ማለት ነው። ከካታቦሊዝም ቀጥሎ ደግሞ አናቦሊዝም ይባላል። አናቦሊዝም ማለት ደግሞ the builder ይባላል ወይም the building up phase። ይሄ breaking down phase ነው ካታቦሊዝም ማለት። ይሄ አናቦሊዝም የሚባለው ደግሞ building up phase ነው። it uses energy from catabolism to construct complex molecules from simple parts። አሁን እዚህ ጋር ኃይል አገኝተናል። ከየት ነው ያገኘነው? ከምንበላ ምግብ ውስጥ ያሉ ፕሮቲን፣ ካርቦሃይድሬት፣ ሊፒዶች አሉ። እነዛ ሊፒዶች ውስጥ ኃይሎች አሉ፣ ስቶርድ የሆኑ ኢነርጂ አለ። ያን ስቶርድ የሆነው ኢነርጂ ፕሮቲንን፣ ካርቦሃይድሬትን፣ ሊፒድን ብሬክ ዳውን በማድረግ ኢነርጂ ኃይል ተገኝቷል በካታቦሊዝም ማለት ነው። አናቦሊዝም ደግሞ ያን በካታሊዝም ውስጥ ያገኘነውን ኢነርጂ ተጠቅሞ ኮምፕሌክስ የሆኑ ሞለኪውሎችን ኮንስትራክት ያደርጋል፣ ይሰራቸዋል። ለምሳሌ ፕሮቲንን ይሰራል፣ ኒውክሊክ አሲድን ይሰራል፣ ዲኤንኤ፣ አርኤንኤን ይሰራል፣ ፖሊሳካራይድን ይሰራል፣ አጌን ግላይኮጂን ይሰራል። ምንድነው እዚህ ጋር አሁን እየተደረገ ያለው? ኃይል የሚባል ነገር ይወስዳል ከካታቦሊዝም። ካታቦሊዝም ውስጥ ሞለኪውሎችን ብሬክ ዳውን አድርገን ኃይል እናገኛለን ብለን እሱን ኃይል በመጠቀም አናቦሊዝም የሚባለው ላይ ደግሞ ሴላችን ፕሮቲን ይፈልጋል፣ የራሱን ፕሮቲን ይሰራል። ያን ኃይል በመጠቀም ኒውክሊክ አሲዶች ያስፈልጋሉ፣ እነ ዲኤንኤ እና አርኤንኤ ማለት እነዛን ይሰራል። ፖሊሳካራይዶች አሉ፣ እነዛ ይሰራሉ። ግላይኮጂን አለ፣ እነዛ ይሰራል። ሶ ኢት ኮንሱምስ ኤነርጂ። ይሄ ደግሞ ኢነርጂን ነው የሚጠቀመው። ይሄ ኢነርጂን ያስለቅቃል። ካታቦሊዝም ከምግቦች ከምንበላቸው ምግቦች ኢነርጂን ያስለቅቃል። ይሄ ደግሞ እነዛ ኢነርጂዎች ይጠቀማል፣ ኮንሱም ያደርጋል። ሶ ኢንደርጎኒክ ይባላል። ይሄ ኤክዘርጎኒክ ይባላል። ይሄ ደግሞ ኢንደርጎኒክ ይባላል። ሶ ሄር ካታቦሊዝም እና አናቦሊዝም ወርክ ቱጌዘር ኢን ሳይክል። ሁለቱ ተቃራኒ ናቸው ብያቸዋለሁ ቅድም። እዚህ ጋር ሉክ ሁለቱ ኦፖዚት ናቸው ብያቸዋለሁ። ካታቦሊዝም ማለት ብሬክ ዳውን ያደርጋል፣ ይሰባብራል። ይሄ ደግሞ ቢልድ አፕ ያደርጋል፣ ይገነባል። ተቃራኒ ናቸው ግን አንዱ ለአንዱ ያስፈልጋል፣ ኮኔክትድ ናቸው። ከካታቦሊዝም የምናገኘውን ኢነርጂ ካታቦሊዝም የተለያዩ ሞለኪውሎችን ብሬክ ዳውን አድርጎ የሚያመጣው ኢነርጂ አናቦሊዝም ደግሞ ተጠቅሞ የተለያዩ ሞለኪውሎችን ይሰራበታል። ሶ ሄር ካታቦሊዝም እና አናቦሊዝም ወርክ ቱጌዘር ኢን ሳይክል። ሁለቱ አብሮ የሚሰሩ ናቸው። ካታቦሊዝም ብሬክ ዳውን ፉድ ቱ ሪሊዝ ኤነርጂ ኤንድ ሮ ማቴሪያልስ። ካታቦሊዝም ምግቦችን ብሬክ ዳውን አድርጎ ሰባብሮ ኤነርጂን ያመጣል ብለናል። ቅድም ያልነገርኳችሁ አንድ ነገር ኤነርጂን ብቻ ሳይሆን ምግቦችን ብሬክ ዳውን ስናደርግ ሮ ማቴሪያሎች ወይም ጥሬ እቃዎች የሚባሉትን ያወጣል። እነኛ ጥሬ እቃዎች ምንድን ናቸው መሰላችሁ? አሁን ሴላችን እንቁላል እንበላለን። እዚህ ጋር በደንብ ስሙኝ። እንቁላል እንበላለን። እንቁላል ውስጥ ፕሮቲን አለ፣ ካርቦሃይድሬት አለ፣ ሊፒድ አለ። ለምሳሌ ፕሮቲንን እንውሰድ። ያ ፕሮቲን የምን ፕሮቲን ነው? ከእንቁላል የመጣ ፕሮቲን ነው። ማለትም የዶሮ ፕሮቲን ነው። ያን የዶሮ ፕሮቲን ቀጥታ ሰውነታችን ሴላችን ስራ ላይ ቢያውለው ለኛ ሊሆን አይችልም። ምክንያቱም የዶሮ ፕሮቲን ነው። መጀመሪያ ምን መሆን አለበት? ተሰባብሮ ለሰው ልጅ ሊሆን ወደሚችል ፕሮቲን መቀየር ይኖርበታል። አያችሁ፣ ያን የዶሮ ፕሮቲን ቀጥታ ወደ ሰውነታችን ወደ ሴላችን ስናመጣ የዶሮ ፕሮቲን የራሱ የሆነ ሲኩዌንስ አለው። ቀጥታ ደግሞ ስንጠቀመው የዶሮ ፕሮቲን ስለሆነ መሆን የለበትም። መጀመሪያ ወደ ሰው ፕሮቲን መቀየር አለበት። ወደ ሰው ፕሮቲን ለመቀየር ደግሞ ምን መደረግ አለበት? ካታቦሊዝም በሚባለው ስቴፕ መሰባበር አለበት። ይሰባበርና ከውስጡ አሚኖ አሲድ የሚባሉ ፕሮቲንን የሰሩ ትንንሽ ሞለኪውሎች አሉ። እነዛ ትንንሽ ሞለኪውሎች ይወጣሉ። አጌን ከትንሽ ሞለኪውሎች ውጪ ደግሞ ኢነርጂ ያስለቅቃል ብያቸዋለሁ። ኢነርጂንና ሮ ማቴሪያልስ ማለት የሰው ፕሮቲንን ለመስራት አሁን ቅድም የዶሮ ፕሮቲን ነበር እንቁላል ውስጥ። የሰው ፕሮቲንን ለመስራት ደግሞ ያን የዶሮ ፕሮቲን መሰባበር ያስፈልጋል። ስንሰባብረው አሚኖ አሲድ የሚባሉ ነገሮች አሉ። እነኛን አሚኖ አሲድ እናገኛለን። እነዛ አሚኖ አሲድ የሚባሉ ነገሮች ናቸው ሮ ማቴሪያልስ ወይም ጥሬ እቃዎች የሚባሉት። ምን ለመስራት ነው? የሰው ልጅ ፕሮቲን ለመስራት ጥሬ እቃዎች ይኖራሉ ማለት ነው። ሶ ለምሳሌ ግሉኮስ ይኖራል። ግሉኮስ ከፕላንቶች እናገኛለን። ግን የፕላንቶች ግሉኮስ ነው። ለፕላንት ነው የሚሆነው። ቀጥታ ልንጠቀመው አንችልም። ያን ከፕላንቶች ያገኘነው ግሉኮስ ለሰዎች ወይም ለአኒማሎች በሚያስፈልገው ግሉኮስ መቀየር አለበት። ወደዛ መቀየር አለበት። ለመቀየር ወደዛ መጀመሪያ ብሬክ ዳውን ይሆናል። በካታቦሊዝም ብሬክ ዳውን ይደረጋል። ዘን ኢነርጂና ሮው ማቴሪያል ይሰጣል። ለምሳሌ በግሉኮስ ውስጥ ያሉት ግሉኮስ ፍራግመንት የሚባሉ ሲምፕል ሱገር የሚባሉት አሉ። ሲምፕል ሱገር የምንላቸው ጋላክቶስ፣ ላክቶስ፣ ፍሩክቶስ ያሉ ናቸው። እነዛን በመጠቀም ከፕላንት የመጣውን ግሉኮስ ለሰው እንዲሆን አድርጎ ይሰራቸዋል ማለት ነው። ለምሳሌ ፋቲ አሲድ እና ግላይሴሮል የሚባል አለ። አሁን ቅድምን ብለናል፣ ፋት እናገኛለን ከእንቁላል ውስጥ ወይም ሊፒድ እናገኛለን ከእንቁላል ውስጥ ብለናል። ሊፒድ ስናገኝ
ያ ሊፒድ የዶሮ ሊፒድ ነው፣ ወደ ሰው ሊፒድ መቀየር አለበት። ስለዚህ መጀመሪያ መሰባበር አለበት። በካታቦሊዝም ውስጥ ስንሰብረው ፋቲ አሲድ እና ግላይሴሮል ወደሚባሉ ነገሮች ይሰባበራል። ያን ፋቲ አሲድ እና ግላይሴሮል ደግሞ መልሰው ሴላችን አንድ ላይ ይጠግናቸዋል። በምን? በአናቦሊዝም ማለት ነው። አናቦሊዝም ስራው ምንድን ነው? መጠገን ነው ብያቸዋል። አንድ ላይ አስቴምብል ማድረግ መጠገን ነው። ካታቦሊዝም ደግሞ መሰባበር ነው። ስለዚህ ፋቲ አሲድ እና ግላይሴሮልን ተጠቅሞ አንድ ላይ ለሰው ሊሆን የሚችል ሊፒድ ፋት ይሰራል ማለት ነው ሰውነታችን። ቅድም እንዳልኳችሁ ለፕሮቲንም የዶሮን ፕሮቲን ወደ ሰውነታችን ስናስገባ ሴላችን በቀጥታ የዶሮን ፕሮቲን መጠቀም ስለማይችል ብሬክ ዳውን ይደረጋል። ያ ዘን ሂውመን ዩዘብል ወይም አኒማል ዩዘብል ወደ ሆነው ፎርማት ይቀየራል። ኢነርጂውም የሚገኘው ሮ ማቴሪያሉም የሚገኘው ከብሬክ ዳውን ከሚሆነው ካታቦሊዝም ላይ ብሬክ ዳውን ከሚሆነው ሞለኪውል ነው። አናቦሊዝም ዩዝስ ዛት ኢነርጂ እንደ ዶስ ሮ ማቴሪያልስ ፍሮም ካታቦሊዝም ቱ ቢውልድ እንደ ሪፔር ደ ሴል። አናቦሊዝም የምንለው ከካታቦሊዝም የሚመጣ ኢነርጂ እና ሮ ማቴሪያል ወይም ጥሬ እቃዎችን በመጠቀም ለሰውነታችን ሊሆኑ የሚችሉ ፕሮቲኖችን፣ ሊፒዶችን፣ ካርቦሃይድሬቶችን ቢውልድ ያደርጋል፣ ሴሎችንም ሪፔር ያደርጋል ማለት ነው። ኢንሲምፕል እዚህ ጋር ኮምፔር ለማድረግ ሁለቱን ካታቦሊዝም እና አናቦሊዝም ኢንሲምፕል ሾርት ወይ ካታቦሊዝም ኢዝ ዲሞሉሸር ወይም ብሬክ ዳውን ማድረጊያ ማለት ነው። ወይም ብሬክ ዳውን ያደርጋል። ከትልልቁን ስትራክቸር በጣም ሰባብሮ በጣም ወደ ትንንሽ ቅንጣቶች ይቀያይራቸዋል። ፕሮቲንን ሰባብሮ ወደ ትንንሽዬ አሚኖ አሲዶች ይቀይራቸዋል። ይሄ ምን ይባላል? ዲሞኒሸር ወይም ብሬኪንግ ዳውን ፌዝ ይባላል። አናቦሊዝም የምንለው ደግሞ ቢውልደር ይባላል። ይገነባል። ቢውልደር ይባላል። ስራው ምንድን ነው? ካታቦሊዝም ብሬክስ ዳውን ሞለኪውል። ካታቦሊዝም ሞለኪውሎችን ብሬክ ዳውን ያደርጋል። አናቦሊዝም ደግሞ ኮንስትራክት ያደርጋቸዋል ሞለኪውሎችን። ካታቦሊዝም ሪሊዝ ኢነርጂ ጎኒክ ነው። ኢነርጂ ሪሊዝ ያደርጋል ወይም ኢነርጂ ያስለቅቃል። ይህ ደግሞ ያን ኢነርጂ ተጠቅሞ ሴሎችን ሞለኪውሎች እንዲሰሩ፣ ካርቦሃይድሬቶች፣ ፕሮቲኖች፣ ሊፒዶች እንዲሰሩ ያደርጋል። ሴሉላር ሬሲፓሬሽን ዳይጀሽን ኦፍ ፉድ ኢዝ ዘ ኤግዛምፕል ኦፍ ካታቦሊዝም። ካታቦሊዝም ስንል ሴሉላር ሬሲፓሬሽን፣ ቅድም ያየነው ሴሉላር ሬሲፓሬሽን ምንድን ነው? ከግሉኮስ ይኖራል፣ ከፕላንቶች የመጣ ምግብ ማለት ነው። ያንን ሰውነታችን ይወስድና ግሉኮሱን ይሰባብረዋል። ሰባብሮ ወደ ኬሚካል ኤነርጂ ይቀይረዋል። ያ ሴሉላር ሬሲፓሬሽን ይባላል። ያንን ግሉኮስ መሰባበር የማስራ ነው ካታቦሊዝም ነው። ዳይጀሽን ኦፍ ፉድ ምግብን ዳይጀስት ማድረግ ምግብን ዳይጀስት ማድረግ ታውቃላችሁ። ዳይጀስት ሲደረግ ብሬክ ዳውን ይሆናል አይደል? ምግብና የምግብ ሞለኪውሎች። ያም የካታቦሊዝም ስራ ነው። ሌላ አናቦሊዝም ስራ ደግሞ ምንድን ነው? ፎቶሲንቴሲስ ምንድን ነው የሚያደርገው? አንድ ላይ የተለያዩ ሞለኪውሎችን ተጠቅሞ ይሰራል። ቢውልደር ነው። ምንድን ነው የሚሰራ? ግሉኮስን ይሰራል። እንዴት ነው የሚሰራው? የፀሐይ ብርሃንን ይጠቀማል። ሶላር ኢነርጂን ይጠቀማል። ካርቦን ዳይኦክሳይድን ይጠቀማል። ያንን በመጠቀም ሁለቱን አንድ ላይ አምጥተው ግሉኮስና ውሃን ይፈጥራል። ቢውልድ ያደርጋል ማለት ነው። ሜኪንግ መስሎቻችን ሲሰሩ ሲገነቡ የምን ኤግዛምፕል ነው? የአናቦሊዝም ኤግዛምፕል ነው። ቢውልደር ነው ማለት ነው። ሮሉ ምንድነው? ወይም ትልቁ ተግባሩ ስራው ምንድነው? ካታቦሊዝም ቅድም እንዳለው ኢት ሰፕላይስ ኢነርጂ እንደ ሮ ማቴሪያል። በቃ የሚያስፈልገው ኢነርጂና ኃይልና ሮ ማቴሪያል ወይም ጥሬ እቃዎችን ያመጣለታል ለአናቦሊዝም ማለት ነው። አናቦሊዝም ደግሞ ያን ጥሬ እቃና ኃይል ወስዶ ቢውልድ ያደርጋል። የሚያስፈልጉ ሞለኪውሎችን የሚያስፈልጉ መስል ሊሆን ይችላል ነርቭ ሴሎችን አጌን ሪፔር ያደርጋል። የጠፉ የተበላሹ የተጎዱ ሴሎችን ይኖራሉ፣ እነዛን ይጠግናቸዋል ማለት ነው። ይሄ በአጠቃላይ ስለ አናቦሊዝም ካታቦሊዝም ኢነርጂ ትራንስፎርሜሽን ያየንበት ነው። ካታቦሊዝም እና አናቦሊዝም አንድ ላይ ምን ይባላሉ ብለናል? ሜታቦሊዝም ይባላል። ሜታቦሊዝም ማለት በሰውነታችን የሚደረጉ የኬሚካል ውህደቶች ጥርቅም ስብስብ አንድ ላይ ሲመጣ ሜታቦሊዝም ተብሎ ይጠራል። ኤኒዌይ ጋይስ ዲስ ኢዝ አወር ፈርስት ፓርት ቻፕተር 3 ኢነርጂ ትራንስፎርሜሽን ክላስ ቱቶሪያል። ኢፍ ዜር ኢዝ ኤኒቲንግ ኒው ዩ ካን ፑት ኢን ዘ ኮመንት ሴክሽን ኦፍ አወር ቦክስ። የተለየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ታስቀምጡልን ትችላላችሁ። ይህን ቻናልም ሰብስክራይብ፣ ላይክ በማድረግ ሞር ወደፊት የተለያዩ ጥያቄዎችን የምንሰራበት ናሽናል ኤግዛማችሁን ደግሞ ሞር አምጥተን የምንሰራበት ብሬክዳውን የምናደርግበት ቻናል ስለሆነ ላይክ ሰብስክራይብ ማድረግ እንዳትረሱ። የተለየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልን። መልካም ጊዜ